አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጅ በያላችሁበት አላህ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣው ከባለፈው ለጥቆ አለማወቅ የሚለውን ታሪክ ነው ማለት ነው። የተረገመ በጥያቄ ሳይሆን በአጠቃቀም ሆነ በመመገበት ምን ነው ለምን ተማረክብኝ አልኩት። ምንም አንድ ሰው አስታውሼ ነው አለኝ። ማንን አልኩት። ወሬ ለመቀየር በጓጓት አታውቂውም አይጠቅመሽም አለኝ። በፍጥነት ወደ ዋና ስራው እየተመለሰ ሳላውቀው እንደማይጠቅመኝ እንዴት ታውቃለህ አልኩት። አሁንም በሚገርም እያየኝ ፈገግ አለ። ለቀስበት በአይነት ውስጥ ርህራሄ ታየኝ። ራሴን አይኑ ውስጥ ያየሁት መሰለኝ። ከዚህ ሰውዬ ጋር ፍቅር ሊይዘኝ ነው እንዴ አልኩኝ። ቢወልድ እንደሚያደርሰኝ ግልጽ ነው። ሐኪም ስለ ግል ጉዳይ መጠየቅ ተገቢ አይደለም። ቢጠይቀኝም ደግሞ መመለስ የለብኝም አለኝ። ለምን አልኩት። ሳቁ አመለጠው። ይገርማል አለኝ። ምኑ? የሰው መመሳሰል ብሎ ለማንኛውም መድኃኒትሽን በሚገባ ተከታተለሽ እየዋጥሽ ነው አይደል አለኝ። ቁርጥ ባለ ሁኔታ ወደ ስራው እየተመለሰ ሐኪም ወደማያውቁት ስትገቢያቸው ወደሚያውቁት ይዘላሉ። የማያውቁትን ያስፈራቸዋል። ከሚያሰራቸው ደግሞ ይሻላሉ። ከእናቴና ከጓደኛዬ ሀሜት የተማርኩት ነው። አዎ በጣም ጥሩ። ሌላ የሚቸግርሽ ነገር ካለ በማንኛውም ጊዜ መጥተሽ አናግሪኝ ብሎ ደመደመ። ሁልጊዜ ሌላ የሚቸግር ነገር ካለ በማንኛውም ጊዜ መጥተሽ አናግሪ ብሎ ነው የደመደመው። ግራ ይገባኛል። ምን ማለቱ ነው? አንድ ጊዜ አያቴ ለምንድን ነው ሁልጊዜ እንዲህ የሚለው ብዬ ጠየቅኩት። ስለሚያስብልሽ ነዋ አለኝ። ነገርኩት አቅልሎ። ለምን ያስብልኛል? ሁሌም ሐኪም ለታካሚ ያስባል ብዬ ጠየቅኩት። እሱም እኔ የማዋጥለን መልስ ሰጠኝ። ደግሞ አልጠየቅኩትም። መኖር የመጀመሪያ ለመኖር በመፈራት ቢሆን የመኖር መሰረት ግን አለማወቅ ነው። በህይወት ውስጥ ካሉ ጥቂት ቋሚ ሁኔታዎች መካከል አንዱ አለማወቅ ነው ብዬ አያቴ የሚለውን ለመስማት አስተዋልኩ። ከተሰበው የፊቱ ቆዳ ላይ ምንም ማንበብ አልቻልኩም። የፊቱ አባጣ ጎረባጣ መብዛት ቀለም የበዛበት ስዕል አስመስሎ አይንቀሳቀስም። ብዙ ጊዜ እንደምናደርገው ከቤታችን በረንዳ ላይ ሆነን የዋዛ ፈዛዛውን እየተጫወትን ነበር። አያቴ የቀድሞ ኢትዮጵያ ነው። አዘውትሮ ስለ እኔ ዘመን ኢትዮጵያውያን እንዲያወራ ይነዘንዘኛል። ለምን እንዲያወራ እንደሚፈልግ ግን አላውቅም። አያቴ የሌሎች ሀገሮች በስም እያስታወሰ ለምን ደጋግሜ ማንሳት እንደምፈልግ ግን መገመት አይከብደኝም። አያቴ ፍለጋ ላይ ነው የጠፋበት። ምንም እምነት እና ማንነት ሁለቱ በቀላሉ አይገኙም። ምንነት በውስጡ የሚገኘውን ማንነት ደግሞ ከአስተዳደግና ከኑሮ ትዕግስት የሚመጣ ነው። ካደጉ በኋላ ደግሞ ውርስ የለም። ወደኋላ ተመልሶ ማንበሮትን መሆን አይቻልም። ወደፊት እየኖሩ የሆኑ
ያገኙትን ሆኖ መዝለቅ ደግሞ የዘመን ትልቅ ቀውስ ነው። እንደዚህ ድረስ እንዴት ሀገራችን የማያውቅ እንዳለች ያሉ ልጆች አፈራኝ ሲል ጠየቀኝ። እንደለመደው ይሰማታል ብሎ ማሰብ ከጥያቄ ይልቅ ያስገረመኝ መልሱ ማወቅ ፈለኩ። እንኳን እርግጠኛ አለመሆኔ ነው። ስዕል የሚስለው ፊቱ ጭራሽ ሐውልት ሆኖ የሚናገር ሐውልት አያቴ ነው። ሁልጊዜ የምወዳቸው ያህል በሀሳብ እየተጎዳዳን ነው የምኖረው። ስለሆነም እሱም ይሰማታል ብሎ አይተወኝም። እኔም ያሳዝናል ብዬ አልፈራም። አለማወቅ ረሳን አልኩት። ማለት የፈለኩት ግን አለማወቅ ረሳችሁ ነበር። አያቴና የእሱ ዘመን ሰዎች በጅምላ ለማጥቃት በማሰብ ቢሆን ግን አልቻልኩም። አንዱ ከአያቴና ከዘመኑ የወረስኩት የማንነት መግለጫ ይሉኛል ነው። በግልጽ ስለ ሌላ ሰው እያወራው መሆኑን እያወቅኩ እኛ ብሎ ራሴና ሌሎች በመቀላቀሉ ጉዳዬ የሚመከር ሰው እንዳይሰማ እጥላለሁ ይሉኛል። ባይኖር ብዙ ጸብና ኩርፊያ ይበዛ ነበረ። ምን ማለትሽ ነው አለኝ። ብዙ ነገር አናውቅም ለማለት ደግሞ ጥሩ መጥፎ ወይም ነበረ አልኩት። አትኩሩ አይኝ እንዳንቺ ጊዜ የማወራው ግል ይለዋል። እናትሽ ጠይቂያት ነበረች። ያልገባኝን ጉዳይ ከጠየቅ ወደኋላ አትልም። አንቺም ደግሞ ባሰሽ አለኝ። ጥያቄ እንዳልጠይቀው ወቅት ለምን ሀሳብን ሊያሳስጥር ፈለገ ብዬ አሰብኩ። በአባቴ ወጥቼ ይሆን አልኩኝ። እሱ አለማወቅም አለ። የአባትሽ ጉዳይ ሁሌ እንደሸሸው ነው ያሳደገሽ። ለማንኛውም እንዴት ነው አለማወቅ የረሳነው አለኝ መልሶ። ሌላ ጥያቄ እየሸሸ ከእውቀት ሀሳብ ይሻላል። አያቴ የሚያውቀውን የአባቴን እውቀት ከማውራት ይልቅ የሀሳብና እኔ ጋር መፈለጉን ይመርጣል። ሀሳብ ጥሩ መኖር ነው። መሬት ላይ ብቻ የምንኖረው ቢሆን ኖሮ መኖር ሆነ በላይ ክፉ ነበረ። ደግነቱ ብዙ ጊዜ የምንኖረው ሀሳባችን ውስጥ ነው። ከሀሳብ መልስ ነው ከሰዎች ጋር የምንውለው መሆኑንም እውነቱን ለፊት እየታመን እንኳን ይህንን ጉዳይ ቀስ ብለን ብናጠናው ይበጀናል ብለን አይተን እንዳላየን ማለፍ ይቀላል። በሀሳባችን ተቃርኖ እስኪ ድረስ እውነት ይመስለኛል። በመጀመሪያ ጊዜ በፍላጎት እና በአቅም መካከል መታሰር ቢሆንም አላውቅም ብዬ በድጋሚ አይኔን ለማየት ፈለኩ። በጎንዳው ፊት ውስጥ ተቀብረው ያጮለቁ አይኖች ንግግር እንዲያብራራለት እየጠበቀ መሆኑን ገለጸ። መኖር በአቅምና በፍላጎት መካከል መሆኑን አላወኩም ወይም ስለረሳሁት ሆኖ መዳን ሳንችል መቆም ሳንለምድ መራመድ እርምጃ ሳንጥል መኖር አማረን። በፍላጎት ገሰገስ በፍላጎት ብቻ ልንበር ስንጥር አቅም ለማጣት ተፈጠረ። ውስጥ ተቀብሎ መኖር በአቅምና በፍላጎት መካከል መሆኑን አለማወቅ
ስለረሳሁት ከአቅማችን በላይ ተመኘን። ሁልጊዜ የምንኖረው ከአቅማችን ከፍ ባለ ሆነ መዳንህ ሳንቅ መቆም ሳንለምድ ማራመድ እርምጃ ሳንቆጥር መሮጥ አሚርን በፍላጎት ገሰገስ በፍላጎት ብቻ ልንበር ስንጥር አቅም በማጣት ተፈጠረን ደግሞ እንዳንቆም ሆነን ተሰባብረን አልሰማም እንደ ቤቴ ሳይሆን እንደ ጎረቤቴ ካልኖርኩ አልል ብዬ በድጋሚ አስተዋልኩኝ። ፊት ላይ ምንም ለውጥ ባለማየቴ ሳላዝን እውቀት የመሰለኝን ልንገርህ ቆረጥኩ። ልጆች የምኞት እሳት አስታጣቃችሁ አልኩኝ። እኛንም ከእሷ በመነጠል ከይሉኝታ አፈተልኩ። የምችለው እሳት የታጠቀን ልጆች እውቀት ፊት ለፊት ስገጥማቸው ባለማመን ተቃጠል። በምሬት በሐዘንና በድንገት ተለበለብን። የተጋተነው ምኞት ወላፈን ሆኖ ጠበሰን። በምኞት እሳት በጋለ ብረት ምጣድ ላይ ተቆላን። እንዴ አቅማችን ማድረግ እንደ ቤታችን መኖር ይበቃን እንደሆነ ብዬ አላውቅም። ጊዜን ረሳን ፍላጎትንና አቅምን ጊዜን በርዝም ይጠብን እንደሆነ እንጂ እንደማይታረቁ ዘነጋን። ኖሮ በመካከል ላይ መሆኑን አለማወቅ ብዬ ብሶቴን ገታሁ። በአያቴ ፊት ላይ ሐዘንን አታይም? ጥልቅ ሐዘን ማለት ማዘን ሲሆን ነው። ማዘን መልካም ነው፣ መኖር ነው፣ የህይወት መልእክት ነው። ህይወት ያለ ሁሉ ያዝናል። ማዘን አለመቻቻል ግን ከሞት ይከፋል። ሰው በመጀመሪያ ስሜት ነው፣ ሌላውን ተከታይ ነው። ሰው ስሜቱን ካጣ ጎደሎ ነው። ሐዘን በአያቴ ፊት ላይ ባይታይም አላዘነም ማለት አይደለም ብዬ ወደ ሉኝታዬ አልነገር ተመለስኩኝ። ብዙ ሳላዝን ነው አልፈለግኩትም። በዘመን የመሰለውን ለሀገር ይበጃል ያለው ሰርቷል። ከኔ ጋር ብዙ የማይስማማን ነበረ። በአንዳንድ ስራዎቹ ሊኮራና በሌሎች ሊያዝን ሲገባው አብዛኛው ጊዜን የሚያስፈላ ባለስራው ሲቆጣ ነው። አንድ እርሱ ላይ አዋቂና ልባም ሰው ለምን ባለስራው ሲቆጭ እንደሚኖር አይገባኝም። በህይወታችን ውስጥ ሁልጊዜ ያልሰራነውን ነገር፣ ያልፈለግነውን ጉዳይ፣ ያልሄድንበትን መንገድና ያልተሟላን ፍላጎት ይኖረናል። ጎደሎት ቋሚ የህይወት እውነታ ነው። ይህንን በመዘንጋት ለነገሮች አያቴ መዘንጋት ከጀመረ ቆይቷል። ጎደልነቱን እያስታወሰና የስራውን እየረሳ ይኖራል። የመጀመሪያው አለማወቅ ይህ ነው አልኩት። ሁለተኛውስ አለኝ። ሁለተኛው አለማወቅንም አሁንም አለማወቃችሁንም ማለት ነበረ። የፈለግኩትን ግን አልሆነልኝም። ልጆቹ የምናሳድገው ወደፊት ለሚመጣ ለማናውቀው ለመኖርበት ብንኖር እንኳን ለማንቆጥርበት ዘመን መሆኑን አላውቅንም። በመሆኑ ለወለድናቸው ልጆች ባዕድ ሆነን እኛ የወደድነውን ወደ የጠላነውን እንድንጠላ የመከርናቸው ልጆች እኛን ራሳችንን ጠሉን። ማሰብና መጠየቅ ነጥቀን ጎደሎ አድርገን አሳደግናቸው። የየዘመኑ ጥያቄ የሁል ጊዜ አስመሰልን።
ነግረናቸው በመሆኑ ሳይገባን ሳናውቀው ዘመናችንን ቀማቸው። መንገድ ልንመራቸው ሲገባ ግራ አጋባናቸው። ላልተዘጋጀበት ዘመን በተናቸው። ምነው ልጄ ምነው እንዲህ አመረርሽ ወቀሽን አለኝ አያቴ። እኛ እያልኩት ያወራሁት እነሱን መሆኑን እንዲገባው እያሳወቅኩት ትምህርት አላስተማራችሁንም። በእውቀታችን መጠቀም ያቃታችሁ እናንተ አይደላችሁም እንደ መግለጽ አሉ። እውቀት ብቻውን ምን ጥቅም አለው አልኩት። እኔም እንደ መቆጣት እያልኩኝ እውቀት በመጠኑ ብትሰጡንም ለዓለም ላዘጋጀንላችሁ የምንኖረው እንጂ ለምሳሌ ሀብታም እውቀት ብዙ ሳይሆን እንደ ዘመናችን ሁኔታ መሆኑን አላስታወስኳችሁም። መሆኑ እንደሚቻለው ስላውቅ ብቻ የምንመስል በመሆኑ ዘመኑን በመሰለ ምክርም ሙሉ ሰውነት ተፈነገለ ያደርጋል። ልጆቼ ሙሉ ሀገር ምን ያደርግልናል ብንል ምን ይገርማል? ባለማወቅ ሀገር ይፈርሳል አልኩት። የአያቴ ዓይን መስታወት ሆኖ በዓይኖቹ ውስጥ አሻራ ሩቅ ማየት ይቻላል። በዓይኔ ውስጥ ያስተማረኝ የማውቀው ማንነት ሁሉ ይታየኛል። ሩቅ ዘመን፣ ጊዜ፣ ቦታ፣ ሰዎች፣ ሀገር፣ ወገን፣ ዘመድ፣ ጓደኛ፣ አብሮ ያደግ የሀገር ልጆች፣ የሰፈር ልጆች፣ አበልጆች፣ ትምህርት ቤት፣ የጸሎት ቦታ፣ መስጊድ፣ የኳስ ሜዳ፣ ፍቅርና ጠበቅ፣ የሰርግ እድል፣ አብሮ መብላት፣ ተካፍሎ ማደር፣ ድግስ፣ ማህበር፣ ጸጥ፣ ቀብር፣ ሰደቃ፣ ተኑክ ተዘግቶ ሁሉንም በዓይን ማስተዋል ከአእምሮ ጎዳ ተሸሽጎ ይታያል። ግን ደግሞ ይናፍቀኛል። ይሄንን ሁሉ አውቃለሁ ግን አላውቅም፣ አልኖርኩም። እኔ አንተም ይሄን ሁሉ እንፈልጋለን። እርግጠኛ ነኝ የሚጠፋ እና የሚቀር አይመስለኝም ነበር። እኔ ደግሞ ጭራሽ የነበረውንም አይመስለኝም። ሶስተኛ አለማወቅ ይሄንን ይመስለኛል። በጭንቀት ውስጥ እንደ እውቀት የሚኖር የነበረ ነገር የማይጠፋ ያለ እና የሚኖር አድር ማመን። አሁን በአያቴ ፊት ላይ የእንባ ዘለላ በርዴፍ ለርዴፍ ይወድቅ ጀመረ። እኔም እንባዬ መጣ። ብዙውን ነገር ባለማወቅ ናፈቀኝ። ምን አለ እንደዚህ በኖርኩኝ ብዬ ተመኘው። የማገኘው ነገር ምናፍቀኝ መቀጣት ነው። እኔ በአያቴ እድሜ ስደርስ የሚናፍቀኝ የምወደው የማለቅሰው ህይወት ይኖረኝ ይሆን አላውቅም። የአያቴ እንባ ዘለላዎች እያየሁ ልቤ ለሁለት ተከፈለ። አንድ ልቤ ሀዘን በሶስት አያቴ ማንበል ሲፈል፣ ሌላ ደግሞ ልዩነት እና እውነት ተግባር ተናገሪ በሚል ስሜት ገፋኝ። ተከፋልኩኝ። ልጆቼ አሸነፉ። ልዩነቴ እና እውነት የተቆራኘ ናቸው። የመጀመሪያው ግን የከፋ ነው አልኩኝ። ምንም አልመሰለኝም። አለማወቅ ተስፋ መሆን ዘነጋ። ሰው በተስፋ የሚኖረው ስለ እውቀት ነው። ብዙ ነገር የሚኖረው የሚመስለን ለዚህ ነው። መንግስት የሚሻሻል የሚመስለው፣ ሌላው ሁሉ ሰው ልብ የሚገዛ የሚመስለው ተስፋ በታጀ በውሸት እምነት ውስጥ ስንኖር ነው። የተስፋ ተቃራኒው ተስፋ ቁረጥ መሰለኝ። የተስፋ ተቃራኒው ግን እውነት ነው። ይህንን ባለማወቅ በተስፋ ከመኖር አፈነግጠን እውቀትን የእውነት ችግሮች ምንድን ነው ብዬ ጠየቅኩት። አትኩሮ አየኝ። የእውቀት ችግር መልክ
ብዙ መሆኑን ነው የመሰለኝ። ቢያንስ 2 ፊት አላት። ሁልጊዜ በጎ አይደለችም። መራራት ጣዕሟ ነው ብዬ በድጋሚ አየሁት። የእናትሽን እውቀት ለምን አትቀበይም አለኝ። የእናቴ እውቀት አልኩት ተቆጥቼ። እናቴ አስብኳት